በመጽሐፍ ቅዱስ ላይ ልዩ ልዩ አይነት ኃይሎች አሉ። እኔ ስለ እግዚአብሔር ኃይል አሰራር ማመን ስፈልግ የመጀመሪያ ነገር ያደረኩት የእግዚአብሔርን ኃይል በመጽሐፍ ቅዱስ ኦሪጂናል ቨርዥኖቹ ማጥናት ነው። ለምን ኃይል የሚለውን ራሱ መረዳት አለብኝ። አንድ የእግዚአብሔር ሰው እንዲህ ብለው ሲናገሩ ሰማዋቸው፣ ድሮ ማለት ነው። anointing is the materiality of heavenly things አሉ። ማለት ቅባት የሰማያዊው ነገር ቁስ ነው። እኛ እዚህ መንፈሳዊ የሆነብን ነገር፣ መንፈሳዊው ዓለም ግን ምንድነው? ቁስ ነው ማለት ተጨባጭ ነው፣ ማቴሪያሊቲ ነው። ክብር ለጌታ ይሁን። እና ያኔ ትንሽ አባነኑኝ። እንዴት ነው ሄቨንሊ ማቴሪያሊቲ ነው ያሉት? የሰማያዊው ዓለም ቁስ አካል ነው እንዴት አሉት ይሄን ነገር የሚለውን ያስኩና ስለ መንፈሳዊው ዓለም እውነታ ማጥናት ጀመርኩ። ብዙ ጊዜ ብያቸዋለሁ። ስለዚህ ሳየው አስገራሚ ነገር አለ። መንፈሳዊ እሳት አለ፣ መንፈሳዊ ውሃ አለ፣ መንፈሳዊ ኃይል ኢነርጂ አለ። ላይክ ተፈጥሯዊ ኢነርጂ እንዳለ ሁሉ ማለት ነው። ክብር ለጌታ ይሁን። ስለዚህ እነዛን ኢነርጂዎች ሳጠና የእግዚአብሔር ኃይል እንዴት እንደሚሰራ ማመን እና በኢየሱስ ስም ደግሞ ያን ኃይል ኦፐሬት ማድረግ በጣም ቀላል ነው። አንደኛ ቆሮንቶስ ምዕራፍ 12 ላይ ቁጥር 6 ላይ መንፈስ አንድ ነው፣ አሰራር ግን ምንድነው ይላል? ልዩ ልዩ ነው ይላል። ያ አሰራር የሚለውን ቃል አሁንም በግሪክ መዝገበ ቃላት ብታዩት ምንድነው የሚለው? ኢነርጊዮ ነው የሚለው። ኢነርጂ የሚለው ያው የግሪክ ቃል አረባብ እንደዛ ነው። ኢነርጂ የሚለው ስም አለ፣ ግን ደግሞ ስራ ሲሆን ቨርብ ሲሆን ኢነርጊዮ ይሆናል ማለት ነው። ማለትም ኃይል ሲንቀሳቀስ አሰራር ማለት እሱ ነው። በእኔ እንደሚሰራ እንደ ኃይሉ አሰራር ይላል ጳውሎስ። ኃይል የሚል አለ፣ የኃይሉ አሰራር የሚለው አለ። ማለት ኃይል ማለት ዱናሚስ ማለት ነው። ከጊዜ አንጻር እንደዚሁ ብናገር ይሻላል። ዱናሚስ ማለት the inherent power ማለትም በውስጥ ያለ ኔቸር ወይም ተፈጥሯዊ ኃይል፣ የታመቀ ኃይል ማለት ነው። ለምሳሌ በውሃ ውስጥ ኢነርጂ አለ፣ በኋላ ወደ የተለያየ ኢነርጂ ፎርም የሚቀየር ማለት ነው። ተቀይሮ የመብራት ኃይል ይሆናል ወይም ሌላ ኃይል ይሆናል። በነፋስ ውስጥ ኃይል አለ፣ በድንጋይ ውስጥ ኃይል አለ፣ በእንጨት ውስጥ ኃይል አለ፣ በሁሉ ነገር ውስጥ ኃይል አለ። ያን ኃይል ለምሳሌ ኒውክሌር የሚባለው ወይም አቶሚክ ቦምብ የሚባለው የታመቀ ኃይል ነው። ያ የታመቀ ኃይል ሂዳችሁ እቃውን ብትጨብጡት ብትሉት ምንም አይሆንም። ያን ኃይል ግን ፈልቅቆ ሲወጣ ነው እንግዲህ እንደዛ አይነት ቦምብ የሚሆነው። ማለት የታመቀ ዱናሚስ አለ ማለት ነው። ዳይናማይት የሚለው ዱናሚስ ከሚለው ቃል የመጣ ነው። ሰዎች አጭቀው በአንድ ዕቃ ውስጥ ይዘውት እንዲፈነዳ የሚያደርጉት ማለት ነው። ሲፈነዳ ወይም ደግሞ ስራ ላይ ሲውል ግን ኢነርጂ ይሆናል። ዱናሚስ ሳይሆን ኢነርጊዮ ወይም ኢነርጂ ይሆናል። ስለዚህ ሌላ ፎርም ኦፍ ኢነርጂ ነው ማለት ነው። ኢነርጂ በሚሆንበት ጊዜ እናንተ እንድታነቡት ነው ወጣቶች በተለይ። ኢነርጂ በሚሆንበት ጊዜ የተለያየ ፎርም ይይዛል። የተለያየ ፎርም ማለት ኢነርጂ ሲሆን ብዙ ጊዜ አስተምሬያለሁ ስለ መንፈስ ቅዱስ ማለት ዱናሚስ። መንፈስ ቅዱስ በመጣ ጊዜ ኃይልን ትቀበላላችሁ። እስኪ በሉ መንፈስ ቅዱስ በመጣ ጊዜ በሉ እስኪ። የሐዋርያት ሥራ ምዕራፍ 1 ማለት ነው ቁጥር 8 ምን ትቀበላላችሁ? ሰው መጽሐፍ ቅዱስ ከያዛችሁ በስትሮንግስ መዝገበ ቃላት የሚተረጉም መጽሐፍ ቅዱስ ከያዛችሁ ያ ኃይል የሚለው 14-11 የሚል ቁጥር አለው። ያ ኃይል ዱናሚስ ሚል ታገኛላችሁ። መንፈስ ቅዱስ ሲመጣ ዱናሚስ ይሰጣችኋል። ኢንሄረንት ፓወር በእናንተ ውስጥ የሚኖር ምን ይሰጣችኋል? ኃይል ይሰጣችኋል። እስኪ በሉ መንፈስ ቅዱስ ሲመጣ በሉ እስኪ በእኔ ውስጥ የሚኖር ኃይል ሰጥቶኛል በሉ እስኪ። ከዛ በኋላ ሲንቀሳቀስ በእኔ ሲሰራ ወይ በመንፈስ ቅዱስ ስጦታዎች በሚባሉ በዘጠኙ ስጦታዎች ሊሆን ይችላል፣ ወይ በምሰብከው የእግዚአብሔር ቃል ሊሆን ይችላል፣ ወይ በሐሳቤም ሊሆን ይችላል። በስራዬ የእግዚአብሔር መንፈስ ያ ዱናሚስ የተባለው ሲንቀሳቀስ ላይክ እንደ አሁን የድምፅ ኃይል ሆኗል። ይሄ የኤሌክትሪክ ኃይል፣ የመብራት ኃይል ሆኗል። ኢነርጂ ነው። አሰራሩ በእኔ እንደተሰጠኝ ጸጋ መጠን እንዳሰራሩ የሚለው ምንድነው? according to the power flow through me ማለት ነው። በእኔ እንደሚፈሰው ኃይል ሲፈስ ምንድነው የሚያደርገው? የተጠራችሁበትን ጥሪ የተሰጣችሁን አሳይመንት የምትፈጽሙበት ተጨባጭ ኃይል ሆኖ ይፈሳል ማለት ነው። እየሰማችሁ ነው ወይ? ምን አይነት ኃይል ሆኖ ይፈሳል? አሁን አማኞች ሁሉ ኢየሱስ ክርስቶስ ከሙታን ሲነሳ
ከሙታን ያስነሳው ያ ኃይል በመንፈስ ቅዱስ መምጣት ምክንያት እኛ ውስጥ አለን። ነገር ግን ኢነርጂዮ ሆኖ ግን አናየው። ኢነርጂ ሆኖ ፍሎው ሲያደርግ ነው የማናየው። ተጨባጭ የሚሆነው ሲፈስ ነው። ያ ኃይል በተፈጥሮው ግን ታምራትና ድንቅ አድራጊ ኃይል ነው። ወጣቶች በደንብ ስሙኝ። ክብር ለጌታ ይሁን። ስለዚህ እነዚህን ኃይላቶች ተሎ ዘርዝሬላችሁ ሌላ ጊዜ እናንተ አስፋፉት። አንደኛው እዚህ ላይ ቅድም ያየነው ኢስኩስ የሚባል ነው። ኢስኩስ ማለት እንግዲህ እነዚህን አራቱን ኃይላት ለምን ማጥናት አስፈለገን ካላችሁ፣ አራቱ የተለያየ የኃይል አይነቶች ናቸው። የተለያዩ አይነት ኃይሎች ምንጫቸው አብ፣ ወልድ፣ መንፈስ ቅዱስ ነው። ነገር ግን የተለያየ አይነት ኃይል ነው። ኢስኩስ ማለት ጥንካሬ፣ ኃይል፣ ችሎታ ማለት ነው በጥሬው። ነገር ግን ዘርዘር ስታደርጉት ግን ምን ማለት ነው? በስልጣን ምክንያት የተወሰነ ኃይል ወይም ከስልጣን ጋር የሚሰራ ኃይል ማለት ነው። ማለት ሊሚትድ ባይ ዘ ኦቶሪቲ፣ በስልጣን የተወሰነ ኃይል ማለት ነው። በደንብ ነግራችኋለሁ። በስልጣን የተወሰነ ማለት አንድ ሰው በተሰጠው ስልጣን ምክንያት፣ ለምሳሌ ንጉሥ ስለሆነ ንጉሥ በመሆኑ ምክንያት እንዲያንቀሳቅስ ለግሉ የሚሰጠው የኃይል መጠን ይኖራል በአንድ ሀገር ላይ። እየሰማችሁ ነው? በሹመቱ ምክንያት ማለት ነው። በምኑ ምክንያት? በሹመቱ ምክንያት ያገኘው ምን አለ? ፓወር አለ። ብቻው ነጠላ ፓወር አይደለም ማለት ነው። አብሮት ምን አለ? ሹመት አለ። በሹመቱ ምክንያት የመጣ ኃይል ነው። በሹመት ምክንያት የመጣ ኃይል ነው። ለምሳሌ መጽሐፍ ቅዱስ ላይ ማንበብ እንችላለን። ጴጥሮስ መልእክት ላይ ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 11 ላይ ዳሩ ግን መላእክት በኃይልና ይላል። አውጥታችኋል? በኃይልና አሁንም ዲክሽነሪ ብታዩ ኢስኩስ ነው እዚህ ጋር ያለው በኃይል የሚለው በብርታት ዱናሚስ፣ ብርታት የሚባለው ውስጣቸው የታመቀው ኃይል ነው ዱናሚስ የሚባለው። ኢስኩስ የሚባለው ደግሞ ቢኮዝ ኦፍ ዜር ፖዚሽን እግዚአብሔር ኢንዶውድ ያደረጋቸው ወይም ባለቤት ያደረጋቸው የኃይል መጠን ነው። ከኔ ጋር ናችሁ ወይ? ስለዚህ መላእክት በሉ እስኪ፣ ድገሙት እስኪ እንደገና። በኃይልና በብርታት ከነርሱ ይልቅ ምንም ቢበልጡ በጌታ ፊት በእነርሱ ላይ የስድብን ፍርድ አያመጡም። አንዳንዴ እኛ የምንሳሳተው እንደዚህ ነው። በጣም ስንቀባ፣ በጣም የእግዚአብሔር ጸጋ ሲበዛልን የስድብንም ቃል የእርግማንንም ቃል እናመጣለን። ግን እዚህ ጋር እየተናገረ ያለው አንዳንዶች አሉ። ስለ ካራክተር ነው አክቹዋሊ የሚናገረው። መላእክት በፖዚሽናቸው በስልጣናቸው ከፍ ያሉ ቢሆንም ኤንድ ዘን በውስጣቸው ባለው ኃይል ደግሞ ብርቱም ቢሆኑ ነገር ግን የስድብን ቃል ምን አይሉባቸውም፣ አያመጡባቸውም ብሎ እንዲያውም ምሳሌ ይሁዳ ላይም ይሄ ቃል ነው ያለው ራሱ እግዚአብሔር ይገስጽህ አለው እንጂ ዲያብሎስን የስድብ ቃል ሊናገረው ምን አላለም ይላል፣ አልደፈረም ይላል። ለምን? እግዚአብሔራዊ ባህሪ ስላለው ማለት ነው። ይሄን ኢስኩስ እና ዱናሚስ ዊዝ ካራክተር ኦፍ ጋድ እንድንይዘው ነው የእግዚአብሔር ቃል የሚናገረው። ከእግዚአብሔር ባህሪ ጋር እንድንይዘው እግዚአብሔር ይነግረናል። ነገር ግን ይሄ ኢስኩስ የሚለውን እዚህ ላይ ሁለት ጊዜ ነው ኃይል የምታገኙት። ማለት አንድ ሰው እንዳልኩት ለምሳሌ ምን እንደማለት መሰላችሁ? አንድ ሰው ፕሬዚዳንት ወይ ጠቅላይ ሚኒስትር ሆኖ ከመሸሙ በፊት እኮ ብዙ ሰው ጓደኛ ነው አይደለ? አብሮ ሻይ እየጠጣ ቡና እየጠጣ በቃ ጠቅላይ ሚኒስትር እንደሆን ደግፈኝ ጓደኞችን ምናምን ይላል። ምንም ነገር ኃይል የለውም፣ ምንም ማዘዝ አይችልም። ኢሚዲየትሊ ግን ልክ የጠቅላይ ሚኒስትርነቱን ወንበር የያዘ ጊዜ የአገሪቱ ሕግ እና ስርዓት እሱ እንዲያዘው የሚሰጠው ምን አለ? ፓወር አለ ከጀርባው ማለት ነው። እሱ ነው ኢስኩስ የሚባለው። አንድ ክርስቲያን እንደዚህ አይነት ፓወርን መጣ ዲፕ ነው አክቹዋሊ። ይሄን አሁን ሳወራችሁ ዱናሚስ ጀስት ኢንሄረንት ፓወር ነው ማለት መንፈስ ቅዱስ በእኛ ላይ ከመምጣቱ የተነሳ በእኛ ውስጥ ያደረ ኢየሱስ ክርስቶስን ከሙታን ያስነሳ ፖቴንሻሉ ምን ያህል ነው ብትሉ ከአለቅነት፣ ከስልጣናት፣ ከጌትነት፣ ከኃይላት ሁሉ በላይ አሁን ብቻ አይደለም ሊመጣ ካለው ዓለም ከሚጠራው ስም ሁሉ በላይ የሆነን ስልጣን ማስገኘት የሚችል ኃይል ነው። ክብር ለጌታ ይሁን። ያ ደግሞ በማን ታይቷል? በጌታ በኢየሱስ ክርስቶስ ታይቷል። the potential of that power ዱናሚስ የሚባለው በመንፈስ ቅዱስ አማካኝነት በእያንዳንዳችን ልብ ውስጥ ያደረው የእግዚአብሔር የትንሣኤው ኃይል
አቅሙ የታየው በማን ትንሣኤ ነው? በኢየሱስ ክርስቶስ ትንሣኤ ነው። ነገር ግን እኛ ጋር ሲሰራ የምናየው ግን ኢነርጂያ ወይም ኢነርጊዮ ሲሆን ነው። ከኔ ጋር ናችሁ ወይ? እሱ ሌላ ነው ማለት ነው። እሱ ደግሞ በአንደኛ ኢስኩስ በሚባል ኃይል ነው። ኢስኩስ የሚባለው ኃይል ነው፣ ግን በስልጣን ምክንያት ምን የሚል ነው? የሚታዘዝ ኃይል ነው። እስኪ በሉ ኢስኩስ የሚባለው በሉ እስኪ በስልጣን ምክንያት የሚገኝ ኃይል ነው። ክብር ለጌታ ይሁን። ሁለተኛው ቅድም ያልኳችሁ ኢነርጂያ ነው። ውጫዊ የኃይል ማሳያ፣ በስራ ላይ ያለ ኃይል፣ ጉልበት፣ የኃይል ውጫዊ ማሳያ ማለት ይሄ ዱናሚስ የሚባለው አለ። ግን የኃይል በውጭ የሚታይበት ማለት ነው፣ የሚገለጥበት ማለት ነው። ኤፌሶን ምዕራፍ 3 ቁጥር 20 እንግዲህ በእኛ እንደሚሰራው ኢነርጊዮ ማለት ነው። ከኔ ጋር ናችሁ? በትዕግስት የእግዚአብሔርን ቃል ለማጥናት እግዚአብሔር ይርዳችሁ ቤታችሁ ማለት ነው። በእኛ እንደሚሰራው የሚለው አማርኛ ኢነርጊዮ ኢነርጂ ከሚል የመጣ ቃል ነው። እንደሚሰራው የሚሰራ ኃይል ሲሆን ነው ኢነርጊዮ የሚባለው ማለት። ኃይል እንደሚሰራው ኃይል የሚሰራው ምንድን ነው? ዱናሚስ ማለት ነው። መጠን። ይሄ ስለ ጸሎት ሳስተምር ብዙ ጊዜ ብየዋለሁ። አንዳንዶቻችን ነው ጸሎት ሁሉ የሚመለስ ይመስለናል። ግን ጸሎት የሚመለሰው በእኛ ምን እንደሚለው ኃይል መጠን ነው። እንዳደረው ሳይሆን ምን እንደሚለው ስራ ላይ እንደዋለው ኃይል መጠን። እሱ ምን ይባላል? ስራ ላይ የዋለ ኃይል ኢነርጂ ይባላል። ዲቫይን ኢነርጂ ማለት ነው። እኛን ለመለወጥ ሊሆን ይችላል፣ ሁኔታን ለመለወጥ ሊሆን ይችላል፣ እኛን ወደ እግዚአብሔራዊ ባህሪ ለመለወጥ ሊሆን ይችላል፣ ወይም ሁኔታችንን እንደ እግዚአብሔር ፈቃድ ለመለወጥ ሊሆን ይችላል። ተጽዕኖ ማሳደር የሚችል ኃይል ማለት ነው። እርሱ ኃይል ምን ይባላል? ኢነርጂ ይባላል። ዲቫይን ኢነርጂ። ጌታ ስሙ የተባረከ ይሁን። ይህ ኢነርጂ ማለትም ይህ ዱናሚስ ኢነርጂ ሆኖ ሲንቀሳቀስ የመንፈስ ቅዱስ ስጦታዎች ካለን የመተንበይ ኃይል ይሰጠናል፣ ወይም ድውያንን የመፈወስ ኃይል ይሰጠናል፣ አጋንንትን የማስወጣት ኃይል ይሰጠናል። when it works ማለት ነው። ለዛ ነው አንዳንድ ጊዜ የእግዚአብሔር መንፈስ አይታችኋል፣ አጋንንት ሲወጡ ለምሳሌ በመደዳ ነው የሚወጡት። አንድ ጊዜ ለምን ብትሉ መናፍስትን የመለየት የሚባለው ወይ መንፈሳዊውን ዓለም ማየት ነው፣ ወይ ርኩሳን መናፍስትን ከቅዱሳን መናፍስት መለየት ነው። መናፍስትን መለየት ሰፊ ነገር ነው። ስለዚህ ያ ዱናሚስ መንፈስ ቅዱስ ወደ እኔ በመጣ ጊዜ፣ ወደ እናንተ በመጣ ጊዜ የተሞላችሁት የመንፈስ ቅዱስ ኃይል አሁን እግዚአብሔር በሰጣችሁ ቻናል ልበለው መውጫ መንገድ ፍሰት ያገኛል። የሚፈሰው ምን ሆኖ ነው? ኃይል ሆኖ ነው የሚፈሰው። ፈውስ ላይ የፈውስ ኃይል ሆኖ ይፈሳል። ቅድም ያ አጥንት የተሰበረ አጥንት አንዳንድ ጊዜ እየተሰቃዩ ነው። በቃ በዚህ ዘመን እንደዛ ነው የሚያስፈልገው እያሉ ይፈወሳሉ። ክብር ለጌታ ይሁን። ተነስተው ይሄዳሉ ማለት ኢነርጂ ይባላል። ይሄ እስኪ ኢነርጂ በሉ እስኪ በደም ዱናሚስ የተባለው ምን ሲሆን? ተንቀሳቃሽ ኃይል ሲሆን። በነገራችን ላይ በጣም ሲሮባችሁ እኮ መስማታችሁ አይቀንስም። ለመስማት ምን ያስፈልጋቸዋል? ኃይል ያስፈልጋል። ማየታችሁ አይፈዝም። አንዳንዴ በደንብ ሲያነብ የነበረው አይናችሁ የራባችሁ ጊዜ ማንበብ ያቀተዋል። ለምን ብትሉ ምን እያጣ ነው? አሁን ኃይል ኢነርጂ ይፈልጋል። መናገር ኢነርጂ ይፈልጋል። ልክ እንደዚሁ ነው። ስፒሪቹዋል ኢነርጂ ከሌለ ስፒሪቹዋል ማኒፌስቴሽን የለም። አሰራርም ልዩ ልዩ ነው የሚለው ኢነርጊዮ ነው እዛ ላይ ያለው። መንፈስን መግለጥ ግን ለእያንዳንዱ እንደወደደ ምን ይለዋል? ይሰጠዋል። ያ ኢነርጊዮ ነው መንፈስን መግለጥ የሚባለውን የሚያመጣው። አቤቱ እግዚአብሔር በኢየሱስ ስም ያብራላችሁ ነው። ጳውሎስ እኮ ለዚህ ነው አይናችሁ እንዲገለጥ ጸልያለሁ አለ። ለስንት ጉዳይ ነው አይናቸው እንዲገለጥ የጸለየው? እግዚአብሔር የጥበብ የማስተዋል መንፈስ ከጸለየበት ነገር አንዱ ይሄን በእናንተ ውስጥ እግዚአብሔር ያሳደረውን ኃይል ምን እንድትሉ ነው የሚለው? እንድታውቁ እጸልይላችኋለሁ። አለማወቅ ችግር ስላለው ነው። አለማወቅ ችግር ስላለው ነው እጸልይላችኋለሁ የሚለው። ያላችሁን ርስት እንድታውቁ እጸልያለሁ። እንደገና ደግሞ እግዚአብሔር በእናንተ ውስጥ ያስቀመጠውን ኃይል እንድታውቁ እጸልያለሁ። ቆሮንቶስ ላይ ስትሄዱ ግን አሰራሩንም እንድታውቁ እጸልያለሁ ማለት ነው። ይኸው ሀብቱ ነው እንዴት እንደሚሰራ
አሰራር ምንድነው? ልዩ ልዩ ነው የሚለው ኢነርጂ ማለት ትችላለህ። the operation of the dunamis ማለት ነው። የዱናሚስ ኦፐሬሽን ልዩ ልዩ ነው። ስለዚህ ዱናሚስ ኦፐሬት ሲያደርግ ለአንዳንዱ ትንቢት መናገር ይሰጠዋል፣ ለአንዳንዱ መናፍስት መለየት ይሰጠዋል፣ ለአንዳንዱ በልሳን መናገር ይሰጠዋል፣ ለሌላው ደግሞ በልሳን የተነገረውን ምን ማድረግ ይሰጠዋል? መተርጎም ይሰጠዋል። ያው አንዱ መንፈስ ማለት መንፈስ ቅዱስ ነው፣ ወይም ያው አንዱ ዱናሚስ ማለት ነው። ጌታ ስሙ የተባረከ ይሁን። እየሰማችሁ ነው ወይ? ታምራት አድራጊ ኃይል እኛ ውስጥ አለ። ታምራት የሚደረገው ግን ወደ ኃይል ሲቀየር ነው። ወደ ኃይል እንዴት ይቀየራል? ወደ ኃይል እንዴት ይቀየራል? ዱናሚስ ወደ ኃይል እንዴት ይቀየራል? ዱናሚስ አለ በእያንዳንዱ ሰው ውስጥ። አንዱ በጸሎት ነው። የጻድቅ ሰው ጸሎት በስራዋ እጅግ ኃይል ነው። እጅግ ኃይል ታደርጋለች። ሶስቱ ቃል አንድ ቃል ናቸው። እጅግ ኃይል ታደርጋለች። ኢነርጊዮ ነው እዛም ላይ ያለው። እግዚአብሔር ስሙ የተባረከ ይሁን። የጻድቅ ሰው ጸሎት በሉ እስኪ። አንድ ሰው በህይወቱ ማለት በህይወቱ የጸሎት ህይወት ሲሆን የጀስት ትራዲሽናል ጸሎት ማለት አይደለም። ብዙ ሰው አለ እንደዛ። ግን የእውነተኛ ጸሎት ህይወት ራሱ ምን ሪሊዝ ያደርጋል? ኃይል ከላይ አይደለም የሚመጣው። መንፈስ ቅዱስ በመጣ ጊዜ ምንን ትቀበላላችሁ? ሰው መጥቷል አልመጣም? አሁን ተቀብለናል አልተቀበልንም? ግን ያ ኃይል ወደ ኤነርጂ ወይም ወደ ሀብት መቀየር አለበት ማለት ነው። አንደኛው ቅድም ያልኳችሁ ነው፣ እስኩስ ነው። ከእግዚአብሔር ጋር ያለን ሪሌሽንሽፕ እየጨመረ ሲሄድ ባይ ፖዚሽን ማለት እግዚአብሔር ይጠራቸዋል ለአንድ አገልግሎት፣ ለአንድ ኃላፊነት። ላይክ አሁን ለዚች ቤተ ክርስቲያን እንዳገለግል እንድመግብ ሲጠራኝ እግዚአብሔር ፖዚሽን አድርጎኛል። ኢስኩስ አለ ከኔ ጋራ። ያ ኢስኩስ ነው ለዚህ ቤተ ክርስቲያን ገንዘብ የሚያመጣው፣ ህዝብ የሚያመጣው፣ አገልጋይ የሚያስነሳው። ያ ኢስኩስ ፓወር ነው። እየሰማችሁ ነው ወይ? የተረዳኝ ሰው አለ? የተረዳኝ ሰው አለ? ኢቭን ማቴሪያል ነገር፣ ቁሳዊ ነገር ማለት ነው። በዛ ስልጣን ስር ነው ያለው። ያ ማለት ዱናሚስ የሚንቀሳቀሰው በውስጣችን ያለው አንደኛ እግዚአብሔር ባስቀም። ለዛ እኮ ነው ያስቆያዋን ልጆች ታስታውሳላችሁ አይደለ? ምንድነው ችግራቸው ብትሉ በሃብኖ ዱናሚስ በሃብኖ ኢስኩስ። ከእግዚአብሔር ጋር ምንም ህብረት የላቸውም። እናንተ እነማን ናችሁ ማለት ምንድነው? ይሄን ኃይል ለማዘዝ ምን የላቸውም? ራይት የላቸውም። በስሙ ላመኑትና ለተቀበሉት ሁሉ የእግዚአብሔር ልጆች የሆኑ ዘንድ ምን ሰጣቸው ይላል? ስልጣን ሰጣቸው። ስልጣን ሰጣቸው። ስልጣን እሱ ኤግዞሲያ ይባላል። ኤግዞሲያ ማለት ምንድነው? the right to use a power ማለት ነው። ኃይልን የመጠቀም መብት ማለት ነው። እየሰማችሁ ነው ወይ? ኃይል ምን የማድረግ አቬለብል ቢሆንም እንኳን የመጠቀም መብት ካልተሰጠኝ መጠቀም አልችልም ማለት ነው። አለ ኃይል ግን እኔ የመጠቀም ራይት የለኝም። ሳምበዲ የመጠቀም ራይት አለው። ከኔ ጋር ናችሁ? አንዳንድ ጊዜ ሰዎች ባጋንንት አታክ የሚደረጉት አገልጋዮች ለምንድን ነው ብትሉ ያ ኤግዞሲያ የላቸውም። ኃይል ያንቀሳቅሳሉ። ያለ ምንድን ነው የሚያንቀሳቅሱት? በደንብ ስሙኝ፣ በደንብ ስሙኝ፣ በደንብ ስሙኝ። ማለት መንፈስ ቅዱስ ተሞላው የእግዚአብሔር ኃይል በውስጥ ያለ አለ። የተወሰነ ሌቭል አገለግላለሁ፣ አጋንንት አስወጣለሁ፣ ታምራት አደርጋለሁ። ከዛ ሌቭል በላይ ግን ያን ሌቭል የሰጠኝ ማነው? እግዚአብሔር ነው። ኤግዞሲያ ነው። ያ ኤግዞሲያ ኢስኩስ ፓወር ሰጥቶኛል። ማለት ምን ማለት ነው? እንዳስተዳድረው በአፌ ቃል ሊሆን ይችላል፣ እጅ በመጫን ሊሆን ይችላል፣ በማስተዳደር ሊሆን ይችላል። በእኔ አገልግሎት የሚተዳደር አቬለብል እንዲሆን እግዚአብሔር አለው ያደረገው ኢነርጂ አለ ማለት ነው። ከኔ ጋር ናቸው ወይ? አለ ማለት ነው። አሁን ኢስኩስ ፓወር እንዲጨምር ከፈለኩ የእግዚአብሔርን ቃል በማጥናት በመጸለይ ከእግዚአብሔር ጋር ያለኝ ሪሌሽንሽፕ ነው ማደግ ያለበት። አገልግሎት ከሆነ በታማኝነት ወይም ልዩ ልዩ አሁን በዚህ ዘርዘር ያልጨርሰውም። ስለዚህ እግዚአብሔር ልክ በትንቢት ቃል አንዳንዴ ያስጀምራቸዋል አገልግሎት። ልክ እንደዛው አንድ ቀን ጌታ መጥቶ ዛሬ አገልግሎትህን ዓለም አቀፋዊ አድርጌዋለሁ ከሎካል ቸርች አውጥቻለሁ ቢላችሁ አሁን ሌላ ኢስኩስ እየተሰጣችሁ ነው ማለት ነው። ያ ግን ከላይ የሚመጣ አይደለም። ኦልሬዲ ሆሊ ስፒሪት ሲመጣ ምን ተብሏቸዋል? ተሰጥቷቸዋል። አሁን ግን እግዚአብሔር የአገልግሎት ተጽዕኖ ክልላችሁን ቀይሮታል።
ወይም ሹሟቸዋል። ለዛ ነው ጳውሎስ ከተሰጠን ክልል አልፈን ምን አንልም ይላል፣ አንመካም ይላል። ያ ፊዚካል ብቻ አይደለም፣ ስፒሪቹዋል ክልል ነው። እየሰማችሁ ነው ወይ? እግዚአብሔር ልክ እንደዛ ሲሾማችሁ በዛው ልክ ለተሰጣችሁ ለተሾማችሁበት አገልግሎት የሚሰራ ኢነርጂ ሪሊዝ ይሆናል። እየሰማችሁ ነው? ታስዋይ ብዙ ጊዜ ብያቸዋለሁ እዚህ ሁኜ ማልተነብይበት ምክንያት ያ ነው። I didn't feel that እኔ ያን ተሰምቶኝ አያውቅም። አለ ሰዎች የግል ማን ሁላችሁም ትችላላችሁ፣ ግን as a prophet ግን ራሴን ስታብሊሽ አላደርግም። ለምን? ያን ኢስኩስ ፓወር ፊል አድርጌው አላውቅም። አገኛችሁኝ ወይ? ትንቢት አልናገርም፣ እናገራለሁ። ራእይ ያለው ትንቢት እናገራለሁ። አሁን እንደ ነብይ አይደለም እዚህ ወጥቼ ስለ ኢትዮጵያ ሰዎች ቢያኮርፉም ቢወዱም ቢጠሉም እናገራለሁ። አንዳንድ ጊዜ ሰው ትንቢትን በተሳሳተ ነው የሚረዳው። እኛ ስለተናገርን የሚሆን ይመስላቸዋል፣ እንደ ጥንቆላ ማለት ነው። እና አንዳንዱም ይጠላቸዋል። በእኔ ላይ ትንቢት አይባልም እንደዛ። እግዚአብሔር ከተናገረ ሀምብል ሆኖ ንስሐ መግባት ነው። እዚህ የሚናገሩ ትንቢቶች ከእግዚአብሔር ከሆኑ የሚናገራቸው ማን ነው? እግዚአብሔር ነው። ነብይ ለመሆን ግን እግዚአብሔር እንደዛ አይነት ስፍራ ሊሰጣችሁ ይገባል። ዛሬ ነብይ አድርጌሃለሁ አለው ኤርሚያስን። መደረግ ይጠይቃል ማለት ነው። አፖይንትድ መሆን ማለት አዘ ፕሮፌት። እየሰማችሁ ነው? ያኔ አዘ ፕሮፌት እግዚአብሔር አፖይንትድ ሲያረጋችሁ ለኔሽን ሊሆን ይችላል፣ ለኮንግሪጌሽን ሊሆን ይችላል። ሲያረጋችሁ ከዛ አንጻር የሚሰራ አኖይንቲንግ አለ። አኖይንቲንግ ማለት በፓወር ፍሎ ማለት ነው። የሚፈስ ኃይል ማለት ነው። ተሸጋጋሪ ኃይል ማለት ነው። ቅድም ያልኳችሁ ኢነርጂ ያልኳችሁ። ስለዚህ ትንቢት ነብይ ሆናችኋል። እዛ ፖዚሽናችሁ ላይ ስትሆኑና እግዚአብሔር ፈቃዱ ሲሆን ኢሚዲየትሊ ያ ኃይል ይለቀቃል።